ሄሎ ሰው እንዴት ነህ? ሰላም ነው ወይ? አሁን ያው ወደ ቸርች ሄድኩኝ ነው። ኡበር ታዞልኝ በኡበር ያው ወደ አይ ቲንክ ወደ ቸርች ወይ ቀጥታ ወይ ደግሞ ነሚኪ ቤት ሄጄ ከዛ በኋላ እነሱ ጋር ትንሽ እንትን ብዬ ተያይዘን ወደ አውታሩ ቸርች እንሄዳለን ማለት ነው። አሁን ይሄ ሰፈሪ ነው በቃ። አሁን ይሄ ብራንዲ ዋይን ይባላል ሰፈሪ ነው። ከብራንዲ ዋይን ከተማ ነች። ዋናው ደግሞ እንትኑ ፒጂ ካውንቲ ይባላል። ፒጂ ወይም ፕሪንስ ጆርጅ ካውንቲ ይባላል። ፕሪንስ ጆርጅ ካውንቲ ማለት ክፍለ ከተማ እንደምንለው ማለት ነው። የካ ክፍለ ከተማ እንደምንለው ፕሪንስ ጆርጅ ካውንቲ ክፍለ ከተማ ነው። ሰፈሩ ደግሞ መንደሩ ደግሞ ብራንዲ ዋይን ይባላል። ብራንዲና ዋይን የምንጠጣው ማለት ነው። ብራንዲም የመጠጥ አይነት ነው። ብራንዲ ማለት ዋይን እንትን ብሎ ማለት ነው። ዋይኑ አሁን ቢራ ወደ ውስኪነት ይቀየር የለ ዋይን ደግሞ መጨረሻ የሚሆነው የመጨረሻ ውጤት ደግሞ ብራንዲ ነው የሚሆነው። ስለዚህ ብራንዲ ዋይን አሉት ሰፈሩን። ብራንዲ ዋይን ከዚህ አሁን እንደሚቀየው ወደ 1:35 ደቂቃ ወይም በማይሌጅ ደግሞ ወደ በማይሌጅ ደግሞ ካየ እዚህ ሀገር በማይሌጅ ነው እንደ አውሮፓ ሲስተም አይደለም። የአውሮፓ በሜትሪክ ሲስተም ነው የሚጠቀሙት። በኪሎ ሜትር ነው የሚጠቀሙት። በኪሎ ሜትር እዚህ ደግሞ በፊት እና በእንትን ነው የሚጠቀሙት። በማይሌጅ ነው። በኪሎ ሜትር አትልም፣ ማይሌጅ ነው። ስንት ኪሎ ሜትር ምናምን ይፈጅባል አትልም፣ ስንት ማይሌጅ ይፈጅባል ነው የምትለው። የአሜሪካ ሲስተም እንደዛ ነው። ስለዚህ ወደ ማይሌጁ ስንት ማይሌጅ ይሆናል? ወደ አይ ቲንክ ወደ 1:23 ማይሌጅ ቢሆን ነው። 1:23 ማይሌጅ ነው ከዚህ ካለውበት እንደሚኪ 23 ማይሌጅ ነው። በቃ ያው ሰፈሩን እያየው እንድታየው ነው። ሰፈሩን እንደው ማይሌጅ ነው 23 ማይሌጅ ነው ማለት ነው። 23 ማይሌጁ ማለት 1:35 ደቂቃ በመኪና ማለት ነው። ትሬን ብጠቀም ወይ አውቶቡስ ብጠቀም 1-2 ሰዓት ይፈጅብኛል እሱ ጋር ለመድረስ። አሁን በመኪና ሲሆን ግን 35 ደቂቃ ነው። ወደ 23 ማይሌጅ ወደ ኪሎ ሜትር ስትቀይረው ደግሞ አይ ቲንክ ማይሌጅ ከኪሎ ሜትር ያንሳል መሰለኝ። ስለዚህ ከ23 ማይሌጅ በላይ ነው የሚሆነው። ወይ ቀይሬ እንትን እለዋለሁ እነግርሃለሁ። አንዱ ማይሌጅ ስንት ኪሎ ሜትር እንደሆነ ረሳሁት። ብቻ ከፍ ይላል። በቃ እዛ ቸርች እንደት ነው 11 ሰዓት ከምናምን። አሁን ስንት ሰዓት ነው መሰለ? እስቲ ሰዓት የለኝ። አሁን 10 ሰዓት ተኩል ነው። አሁን 25 ጉዳይ ነው 11:25 ጉዳይ ነው። ሚኪጋ 11 ሰዓት ብደርስ ትንሽ እናረፍዳለን ዛሬ። 11 ሰዓት ተኩል 11 ተኩል ቸርች እንደርስ እንችላለን። ቁርስ ምናምን በላልተው ከጠበቁኝ ዛሬ አርፍጄ ስለሄድን ኖርማሊ በዚህ ሰዓት እነሱ ጋር የምገኝበት ሰዓት ነበር። ዛሬ ትንሽ የምንጠብቀው ልጅ ይመጣል ብለን ትንሽ ቆየብን። ለዛ ነው እና እኔም የሆነ ከስተመር መጣብኝ። ዩኤል የሚባል እንትን አለ፣ ትራክ አለ። እሱ ሊከራዩ ሰዎች መጡብኝ ምናምን። እሱ ሳረግ ዩኤል ማለት የሆነ የጭነት መኪና ነው እና የሆነ ቤት እንትን ማለት እቃ ምናምን ሙቭ ማድረግ። ለምሳሌ ከካሳንቺስ ወደ ኮተቤ ሙቭ ካረክ መኪና ስለሚያስፈልግ ትከራያለህ። መኪና 100 ብር፣ 120 ብር፣ 120 ዶላር ከፍለህ ተከራይተህ የጭነት መኪና ነው። ብዙ እንትን አለ። አልጋህን ምናምን ሶፋን ምናምን ሁሉ ይይዝልሃል። በቃ በሱ ሰዎች አሁን ሙቭ ሲያደርጉ እንደዛ ነው የሚያደርጉት። ዩኤል ይጠቀማሉ። የመኪናቸውን አይጠቀሙ። ምክንያቱም ዩኤል ብዙ እንትን አለው ማለት ነው፣ ቦታ ስፔስ አለው። አሁን ደግሞ የወሩ መጨረሻ ስለሆነ የወሩ መጨረሻ ላይ ብዙ ሰው እንትን ያደርጋል። ቤት ኪራይ ቤት ይለቃል ምናምን ሙቭ ያደርጋሉ። ስለዚህ ዩኤልን ነው ብዙ ጊዜ የሚጠቀሙት፣ የሚከራዩት። ለአንድ ቀን ለሁለት ቀን እሱን ይከራያሉ። በቃ በማይሌጅ በአንድ ማይሌጅ 1 ብር ከ50 ነው ቻርጅ የምናደርጋቸው የምናስከፍለው። ለአንዷ ማይሌጅ 1 ብር ከ50 ነው። ለምሳሌ አሁን 23 ማይሌጅ ከዚህ እነሚኪ ቤት ልሂድ ብል 23 ማይሌጅ እንግዲህ አስበው 23 ብር ከዛ ደግሞ ግማሹ ስንት ነው? 12 25 ብር 35 ብር ትከፍላለህ ማለት ነው። 35 ብር ለማይሌጁ ብቻ። ለመኪናው ደግሞ ራሱ ተከራየበት እንደ መኪናው ሳይዝ ይለያያል። ግን ከ20 ብር እስከ 40 ብር ነው። ትልቁን ሳይዙን ከመረጥክ መኪናው 40 ብር፣ መለስተኛውን ወይም አነስተኛውን ከመረጥክ ትራኳን 20 ዶላር ነው። 20 ዶላር ለትራክ ከ20 እስከ 40 ብር ነው ለመኪናው። በማይሌጁ ደግሞ 1 ብር ከ40 ቻርጅ ትደረጋለህ። ከዛ ደግሞ የጋዝ ደግሞ አለ። ለጋዝ ደግሞ የምትከፍለው አለ። ከዛ ደግሞ ለኢንሹራንስ ደግሞ
የሆነ ነገር እንኳን ቢሆን በኪናው በአንድ ቀን ውስጥ ቢጋጭ ምን ቢል ኢንሹራንስ ትገባለህ። ኢንሹራንሱ ደግሞ ዝቅተኛው ኢንሹራንስ $30 ትከፍላለህ። አሁን ዛሬ ጠዋት የመጣው 90 ማይሌጅ ነው የመጠቀም የፈለገው። 90 ማይሌጅ እንግዲህ አስበው ወደ 100 ምናምን ብር ማለት ነው። 140 ብር ለማይሌጁ ብቻ 140 ከፈለ። ከዛ ደግሞ ለኢንሹራንሱም 30 ከፈለ። ከዛ ደግሞ ለመኪናው አይ ቲንክ $50 ለመኪናው በአጠቃላይ 245 ብር ከፈለ። 90 ማይሌጅ 245 ብር ከፍሎ ሄደ። የሚመልሰው እንዲህ ከ3 ቀን በኋላ ነው፣ ዲሴምበር 2 ይመልሰዋል። 245 ብር ቻርጅ እናደርገውም፣ ግን ብሩን እንይዘዋለን። ክሬዲት ካርዱን እንትን ብሎ ሲስተም ውስጥ ሆልድ እናደርገዋለን። መኪናው እስኪመለስ ድረስ ቻርጅ አይደረግም። አሁን አንድ ቀን እናስከፍለው፣ ግን ክሬዲት ካርድ ኢንፎርሜሽኑ አለ ኦልሬዲ ማለት ነው። አካውንቱ አለን፣ ሆልድ ነው የምናደርገው። አሁን ሁሉ ቻርጅ እናደርገውም ወዲያው እና ለ90 ማይሌጅ 250 አሁን 90 ማይሌጅ ተጠቀም ብትል 245 ብር ያስፈልጋል ማለት ነው። 90 ማይሌጅ ብዙ ነው። 90 ማይሌጅ አሁን ከዚህ እነ ሚኪ ጋር ብቻ 23 46 ማይሌጅ ነው። የእነሱን 2 እጥፍ ማለት ነው። የእነሱን 2 እጥፍ ያህል መንገድ ነው ማለት ነው። ከ245 ብር ካለ ዘንጠህ አንድ 2 ሰዓት መንገድ ትነዳበታለህ ማለት ነው። 1 ሰዓት ስትሄድ ስትመለስ 1 ሰዓት ለ2 ሰዓት 245 ብር እቃህን ጭነህ ምን ብለህ ማለት ነው። ሁሉን ነገር አድርገህ እና ይሄን ይመስላል። እሱን ሳረግ ነው ዛሬ የቆየሁት ትንሽ ያረፈድኩት። መውጫዬ ሰዓት ላይ መጡብኝ ሰብስተመሮች ሊከራዩ ማለት ነው። እና እሱን ፌንትር አረኩላችሁ። ትራንዛክሽኑ እኔ ነኝ እንትን ያልኩት። 6 ስቴፕ አለው። 6ቱም ስቴፕ ቁልፍ ከመስጠት በፊት 6ቱን ስቴፕ መጠቀም አለብን። ፕሮሰሱ 6 ስቴፕ ነው ያለው። ላፕሲክ ለመከራየት እሱን ማስታወስ አለብን። እና ዩኤል ይባላል። ዩኤል ትራክ እና በቃ ይሄን ይመስላል። ያሉ ሰፈራችን ይሄን እያንሸራሸሩኝ ነው ሰሞኑን። ይሄን ሳምንትማ ተንሸራሸርኩኝ በደንብ አረፍኩኝ። እንደው እመጣለሁ ተንሸራሸርኩ። አሁን የድራይቨር ይኸውልህ ነው እንትን ይባላል። ፓኪስታን ነው መሰለኝ። ፓኪስታን ወይ አፍጋኒስታን የዜጋ ነው። Where you originally from? You from Pakistan? India? Oh wow. India is a big nation, you know. Your traditional food is a curry, right? Curry, chicken curry. Chicken curry. Okay. You guys eat roasted barley too, right? Roasted barley. Barley. You know barley? You know wheat, right? Wheat bread. Barley. We eat roasted barley. We call it basso. We call it roti. You eat the roasted barley, the powder. You powder it. You ground it. Yeah. You ground it. Yeah, we ground it. That's nice. That's very nice. Yeah, I was just reading last night about basso, and there are India, Ethiopia, and Tibet. You know Tibet country. Yeah. Tibet is colonized by Chinese, I think. Yeah. Tibet also eat roasted barley. Yeah, and Chinese too. Yeah. How long you been here? How long have you been here? It's like 12 years. Since when? 12 years. 12 years? Yeah. Oh, okay. That's nice. How do you like it? That's good. That's good. That's Pretty good. good. That's very good. You like Uber driving? You like Uber job? Yeah, Uber is pretty good. That's pretty good, right? Yeah. That's good. I'm glad you like it. Yeah. እና ይህን ይመስላል ድራይቨሬ። ከእንትን ነው ሹፌሬ ከህንድ ነው የመጣው። ህንዳዊ ነው። 12 ዓመት ሆኖታል እዚህ ሀገር። 12 ዓመት ሞልቶታል። You already got married? You have a family? No, not married yet. Oh, you're single? Yeah. Oh, okay. That's good. India is beautiful. They're very beautiful, good-looking people. Yeah. One of my friend favorites is India. Oh, nice. Yeah. Yeah. እና ይህን ይመስላል። ይኸውልህ ቡናዬን ጠጥቼ ፏ ብዬ እልሃለሁ። ቁርሴን በልቼ ዛሬ ቡናዬን ጠጥቼ ፏ ብያለሁ። በቃ አሁን ከስንት ደቂቃ በኋላ መሰለህ የምደርሰው? ከ23 ደቂቃ በኋላ እዛ እደርሳለሁ። ስለዚህ አጠቃላይ 33 ደቂቃ ነው የሚፈጀው ማለት ነው። 33 ደቂቃ ነው። ያው አሁን ያለንበት ቦታ አይ ቲንክ ፎርት መሰለኝ ፎርት ዋሽንግተን የሚባል ሰፈር ነው መሰለኝ። እዚህ አካባቢ ፎርት ዋሽንግተን ነው። በቃ ቤቶቹ እነዚህ ናቸው። ቤቱም አሪፍ ነው። ይሄ የመንገዱ ስም 301 ይባላል።
Oh, this is 495, right? You taking 495? Yeah. የታወቀ ፌመስ መንገድ ነው። 495 የታወቀ ሃይዌይ ነው። የሃይዌይ የቀለበት መንገድ ነው። በጣም የቆየ ነው። የሚነሳው ከዚህ መሰለኝ። ከዚህ ተነስቶ ይሄ መንገድ መጨረሻው ወደ ፍሎሪዳ ነው። ፍሎሪዳ የሚባል ሀገር አለ። እዛ ነው የሚያቆመው። ይሄ መንገዱ መጨረሻ ኤንድ የሚያደርገው ፍሎሪዳ የሚባል ከተማ ውስጥ ነው። በስንት ዓመተ ምህረት እንደተሰራ አላስታውሰውም። አሁን ትላንት የመጣንበት ከኖርዝ ካሮላይና የተመሰረተው 70 ምናምን 53 ዓመት ሞልቶታል መንገዱ እና 5 ከተሞችን ያቋርጣል። አላባማ ተነስቶ ቨርጂኒያ ነው የሚያቆመው። አላባማ የሚባል ስቴት አለ፣ ግዛት አለ፣ የአሜሪካ ግዛት አለ። ከዛ ነው ተነስቶ መጨረሻው ኤንድ የሚያቆመው ቨርጂኒያ ነው እና የተጠቀምነው 85 ነው የመንገዱ ቁጥር። እዚህ ሀገር መንገድ ስማቸው በቁጥር ነው 495 85 እያሉ የሚያወሩት። የሆነ ኮንቨርሴሽናቸው ሁሉ አንዳንዴ እንትን ነው በመንገድ ስም ነው ወይ ስለ ዌዘር ነው። አንድ ሰው ጋር ስታወራ በቃ ስተዋወቅ ራሱ የሚጀምረው ነው ኮንቨርሴሽኑ ስለ ዌዘር ነው። እዚህ ሀገር በጣም ስለሚቀዘቅዝ በጣም ስለሚሞቅ ንግግርን ራሱ የምትጀምረው በዌዘር ነው። ራሱ ዛሬ በርዳል፣ ዛሬ ይሞቃል፣ ዛሬ ቆንጆ ነው ምናምን ነው እያልክ ነው የምትጀምረው። ከዛ ውጪ ስለ መንገድ ነው የሚያወሩት። በጣም መንገድ አሁን 495 ሜሪላንድ ውስጥ የታወቀ መንገድ ነው። 495 ሲባል በቃ ድሮ ነው ለመኮንን ምናምን ሲያወሩ ሰማቸው ነበር። 495 እና 995 እያሉ እንትን ሲሉ ይገርመኛል። እና 495 በጣም የታወቀ መንገድ ነው። ከዚህ ዋሽንግተን ዲሲ የምትኖር ከሆነ ዲሲ፣ ሜሪላንድ፣ ቨርጂኒያ ውስጥ 495 ሃይዌይ በቃ አብዛኞቹ በጣም መፍጠን ሲፈልጉ መፍጠኛው መንገድ እንግዲህ 495 ነው ወይም 495 አንዳንዴም 95 ይሉታል። 3 ዲጂቱን መጠቀም አይጠበቅባቸው 95 ብለው የሚጠሩት 95 እና አይ ቲንክ 495 አንድ ነው። የሆነ አንድነት አለ፣ አንድ የሚያደርጋቸው ነገር አለ። እና በቃ ሻወሬን ወሰድኩኝ። አሙቄ ነው ለ15 ደቂቃ አሙቄ ነው በድስት አሙቄ የታጠብኩት። እናሸንፋለን ነው እናሸንፋለን አወቀው። እናሸንፋለን ማለት ያው በቃ በጆግ ቅርተ እንደምትታጠበው እንደ ኢትዮጵያ ማለት ነው። ምክንያቱም አልሞቃለኝ ውሃ እንትኑ ይሰራል፣ ግን ውሃው ማሞቂያው እንትን ብሏል። ቀዝቃዛ ብቻ ነው የሚፈሰው እና እኔ ለምን ቀዝቅዘኝ ብዬ ለብ አደረኩኝ። ለ15 ደቂቃ ያህል በትልቅ ድስት አሞቅኩትና ከዛ ምንድነው ስሙ ቫሊ ውስጥ ገለበጥኩትና በቃ ለ10 ደቂቃ ታጠብኩኝ። ትላንት ታጥቤያለሁ። በቃ በየቀኑ መታጠብ ጀምሬያለሁ። ነገሩ አሁን በጣም ቀዝቃዛ ስለሆነ ስለማይሞቅ ብዙ መታጠብም አይጠበቅም፣ ግን በየቀኑ ግን በቃ እንደዚህ ለእንትን ደስ ይለኛል ጽድት ብሎ እና ያው ሌን ይመስላል እንግዲህ በቃ የኛ ሰፈር እየገሰገስን ነው እንግዲህ ከሜሪላንድ ከተማ ከአንድ ሀገር ወደ ሌላ አንድ ሀገር ማለት ነው። ከሜሪላንድ ወደ ቨርጂኒያ ነው እየሄድኩ ያለሁት ማለት ነው። ሜሪላንድ፣ ቨርጂኒያ፣ ዲሲ በቃ በጣም አጠገብ ላጠገብ የሆኑ ሀገሮች ናቸው። ይበዛ በመኪና በ40 ደቂቃ እየነዳ 40 ደቂቃ ቢፈጅብ ነው ከሜሪላንድ ቨርጂኒያ ወይ ከዲሲ ደግሞ ሜሪላንድ። ዲሲ መሀል ላይ ነች፣ ዋሽንግተን ዲሲ መሀል ላይ ነች። እንትኑ አሁን በመሰራት ላይ ነው የዋይት ሃውስ የትራምፕ ዋይት ሃውስ ቤተ መንግስቱ ባልሮሙን ትላንትና እዛውን እነሱ ከነጋሽ ካሳ ጋር እያየን ነበር በቲቪ። ባልሮሙን እድሳት ያስፈልገዋል። ይሄ ሰው መሰብሰቢያው ማለት ነው። መሰብሰቢያውን እያታደሰ ነው የዋይት ሃውስ ባልሮም ይሉታል። እኔ ኮንፈረንስ ሩምን ነበር የማውቀው፣ ደግሞ ሌላ ስም አለው ለካ ባልሩም ይባላል የመሰብሰቢያው አዳራሹ። እሱ አሁን ከመስከረም ጀምሮ ልክ የኔ ልደት ጊዜ ማለት ነው እዚህ የገባው ጊዜ በቃ የዋይት ሃውስን ባልሩም መታደስ ጀመረ። አዲስ አበባ ይታደሳል፣ ሄኖክ ሰርግ ደርሷል እንደተባለው ማለት ነው እንደሚባለው ልበል። ላጫውት ብዬ ነው። ኦኬ ሌን ይመስላል እንግዲህ 495 ይዘን ነው እንግዲህ ቀጥታ የምንገባው ማለት ነው። አሌክሳንድሪያ ልንገባው ቨርጂኒያ ልንገባ ትንሽ ነው የቀረን። በቃ ምልክት እንትን እያሳየ ነው አሌክሳንድሪያ እያለ ነው። ይኸው ለዚህ ጋር ደግሞ ያንተ ስም አለ ሴንት በርናበስ ሮድ እዚህ ጋር ነው። ሴንት በርናበስ ሮድ ቅዱስ በርናበስ ሮድ ይባላል ይሄ መንገድ። ይሄ ሳይሆን ወደ ውስጥ በዚህ ጋር እንወጣለን ማለት ነው። ሴንት በርናበስ ሮድ ማየት ከፈለገ እና በቃ ማታ በጊዜ መጣሁ። ወደ 6 አካባቢ ነው ሰፈር የደረስኩት። 6 አካባቢ ሰፈር
ደረስኩት። ይሄ ደግሞ ምንድነው? የሆነ የውሃ ማጠራቀሚያ ይመስላል። ታወር ነገር ነው። እና እስቲ አንድ መዝሙር ልጋብዝ ደግሞ እንዳይደበረ አይኖቼ ማዳንን አዩ፣ ያ መከራቅን ተረሳ። እግዚአብሔር ሲደርስልኝ ሌሊቱ በአንድ አፍታ ነጋ። በፊቱ ሞገስ አገኘው፣ ልመና የተሰማልኝ። የራቡ ዘመን አበቃ፣ ገበታን አዘጋጀልኝ። ከልቤ ላመስግነው፣ ከልቤ ልገዛለት፣ ከልቤ ሰማይ አልቻለውም፣ ምድር አልያዘውም። በእኔ በትንሿ ልብ መኖር አሰኘው። እግዚአብሔር እንዳንተ ማንም የለም እኮ፣ እግዚአብሔር እንዳንተ ማንም የለም እኮ። አይኖቼ ማዳንን አዩ፣ ያ መከራቅን ተረሳ። እግዚአብሔር ሲደርስልኝ ሌሊቱ በአንድ አፍታ ነጋ። በፊቱ ሞገስ አገኘው፣ ልመና የተሰማልኝ። የራቡ ዘመን አበቃ፣ ገበታን አዘጋጀልኝ። ከልቤ ላመስግነው፣ ከልቤ ልገዛለት፣ ከልቤ ሰማይ አልቻለውም፣ ምድር አልያዘውም። በእኔ በትንሿ ልብ መኖር አሰኘው። እግዚአብሔር እንዳንተ ማንም የለም እኮ፣ እግዚአብሔር እንዳንተ ማንም የለም እኮ። አይኖቼ ማዳንን አዩ፣ ያ መከራቅን ተረሳ። እግዚአብሔር ሲደርስልኝ ሌሊቱ በአንድ አፍታ ነጋ። በፊቱ ሞገስ አገኘው፣ ልመና የተሰማልኝ። የራቡ ዘመን አበቃ፣ ገበታን አዘጋጀልኝ። ከልቤ ላመስግነው፣ ከልቤ ልገዛለት፣ ከልቤ ዝማሬ መልአክ ያሰማል። አንዱ ምን አለ መሰለ፣ ማን ነው ስሙ? ነፃነት ወርቅነህ ምን አለ መሰለ፣ ታውቀዋለህ? ለቤተሰብ ጨዋታ የሚያዘጋጀው ስለ ክብደት ሲያወራ ትዝ አለኝና፣ ስለ ክብደት ሲያወራ በጣም ከበድ ያለ ስለሆነ ቆይ እስቲ ሚዛኑ ላይ ልውጣና ልመዘን አለና፣ እንዴ ሰምጣለሁ እንዴ አለ። ሰምጥ ይሆን እንዴ አለ፣ በጣም ከመክበሩ የተነሳ። ሌላ ምን እንዳለ ታውቃለህ? በጣም የአዲስ አበባ ሕዝብ በጣም ከመብዛቱ የተነሳ አዲስ አበባ ሳሰምጥ አትቀርም ብለው ማይናገር መሰል አሟረተባት። ሕዝብ ቁጥሩ ከመብዛቱ የተነሳ እንዳሰመጥ አለ። ሌላ ደግሞ ምን አለ መሰለ፣ በጣም ስለ መዘግየት እና ስለ ዘገምት ቀስ ብሎ ስለመሄድ ሲያወራ ማንን ምሳሌ እንደተናገረ ታውቃለህ? ኤሊን ስለ ኤሊ ሲያወራ ምን እንዳለ ታውቃለህ? ኤሊ በጣም ቀርፋፋ ከመሆኗ የተነሳ አለ ጥላዋ ራሱ ይቀድማታል አለ። እንኳን እሷ ሳይሆን ጥላዋ ይቀድማታል አለ። ሌላ ደግሞ ምን እንዳለ ታውቃለህ? ስለ ኤሊ መቼ ነው አንደኛ የምትወጣው ተባለ ከሁሉም እንስሶች ጋር። አንዱ ምን እንዳለ ታውቃለህ? ቀኝ ኋላ ዙር ሲባል አለ ቀኝ ኋላ ዙር ሲባል አንደኛ ትወጣለች አለ። በጣም አሪፍ አስተማሪ ነው። ግን አንዳንዴ ወደ ኋላ ቀረው ብለህ እንትን ለሚል ሰው አሪፍ አስተማሪ ነው። አንዳንዴ ቀኝ ኋላ ዙሩም ሊባል ይችላል። ይነበር ነው መቼ እንትን እንደምታሸንፍ ጌታማ እንደምትተው መቼም አታውቀውም። ስለዚህ ጊዜያችን እንትን አላለም፣ አልተበላብንም። ዘመናችን አልተበላም። ይኸውልህ በቃ ጥሩ ነው። ይሄ ከሜሪላንድ ቨርጂኒያን የሚያገናኘው ትልቁ ብሪጅ ይሄ ነው፣ ድልድዩ ይሄ ነው። ይኸውልህ ፖቶማክ ሪቨር ይባላል። የሪቨሩ ስም ፖቶማክ ታዋቂ ነው፣ በጣም ታዋቂ ሪቨር ነው። ትልቅ ብሪጅ ነው። አይ ቲንክ የሚዘጋ ብሪጅ መሰለኝ። ሊዘጋ ሁሉ ይችላል። እዚህ ሊዘጉት ይችላሉ ከፈለጉ። የሆነ ያመለጠ ሰው ካለ ምን ካለ ወይ ስፒድ አድርጎ ምን ብሎ ወንጀለኛ ካለ ምናልባት በዚህ ጋር ካለፈ ሊዘጉ ቢሉ ይችላሉ ብሪጁን። አይገርምም? እዚህ ሀገር ብሪጆች ይዘጋሉ። እየመጣ እንዳለ ይዘጋባል። የሚዘጉ ብሪጆች አሉ፣ ድልድዮች አሉ። አሁን በቃ በቨርጂኒያ ምድር ላይ ነው ያለነው። በቃ ኦልሬዲ ሜሪላንድ እንትን ብለን ከ20 ደቂቃ በኋላም ቨርጂኒያ ገባም ማለት ነው።
በቃ ይሄ ቨርጂኒያ ይባላል። ስቴት ኦፍ ቨርጂኒያ ኮመንዌልዝ ይሏታል። ቨርጂኒያ ሌላ ስሙ ኮመንዌልዝ እየተባለች ነው የምትጠራው። ኮመንዌልዝ የሚባሉ ሀገሮች አሉ አይደል? በዩኬ እንትን ያሉ ዩኬ የምታስተዳድራቸው አሁንም በዩኬ ስር ያሉ እኮ ሀገሮች ብዙ አሉ። ዌልዝ ይባላሉ። ኮመንዌልዝ ኩዊን ኤልዛቤት እንትንም ንግስት ኤልዛቤት እንትን የምትላቸው ንግስት ኤልዛቤት ባለፈው አመት ሞተች። በ90 ምናምን አመቷ አስበው። ረጅም ጊዜ ከቆየች በኋላ በ96 አመቷ መሰለኝ ከዚህ ዓለም እንትን ያለችው እና ያው ቨርጂኒያ በቃ አሁን ስፒድ ሊሚቱን አየው 25 ነው። ከ25 በላይ እንትን ማለት መፍጠን አትችልም። በቃ ከመፍጠኛ ወጥተናል። ከ495 ወጥተን አሁን በቃ ኖርማል ሎካል ሮድ ነው እየተጠቀምን ያለ ነው። በቃ የመንደሩን ሮድ ነው። በቃ የመንገዱን ሮድ ነው። ይሄ ኦልድ ታውን ይባላል። ኦልድ ታውን የታወቀች ሰፈር ነች። በጣም ሞቅ ያለች ደመቅ ሬስቶራንቶች የሚበዙባት ነች። ሬስቶራንትና መዝናኛዎች የሚበዙባት ነች ኦልድ ታውን። ይሄ በቃ አሁን አሌክዛንድሪያ ይባላል። የቨርጂኒያ ውስጥ የምትገኝ ከተማ ሰፈር ነች። ከተማም ነች፣ ካውንቲም ነች መሰለኝ። እንደ ክፍለ ከተማም ነው። አሌክዛንድሪያ ካውንቲ ይባላል መሰለኝ። ፌርፋክስ ነው ከክፍለ ከተማው። አሌክዛንድሪያ አይ ቲንክ እንደ ሰፈር ነው። በቃ አሁን ከትንሽ ደቂቃ በኋላ እንደርሳለን። ከ16 ደቂቃ በኋላ እንደርሳለን ማለት ነው። 5 ማይል ነው የቀረን። 5 ማይል ለመጨረስ 16 ደቂቃ ይፈጃል። ስለዚህ አንድ ማይል 3 ደቂቃ ነው የሚፈጀው ማለት ነው። እኛ ደግሞ ዩኤል እንግዲህ ለ3 ደቂቃ ብር 50 ነው ቻርጅ ብናደርገው ማለት ነው። ዩኤል ለሚከራይ ሰው ለ3 ደቂቃ አሁን 90 ደቂቃ ለተከራየው ሰው ለ90 ማይል የተከራየው ወደ 135 ብር ነው ቻርጅ ያደረግነው ማለት ነው። 135 ብር ለማይሌጁ ብቻ 135 ብር፣ ለመኪናው ደግሞ አንድ $40 $130 ብር 165 ብር ያስፈልጋል ማለት። ኢንሹራንስ ከፈለክ ደግሞ መኪና የሆነ ነገር ቢሆን ኢንሹራንስ አገባ የሆነ ነገር ቢሆን መኪና $35,000 ብር ትጠየቃለህ። ኢንሹራንስ ከሌለክ ማለት ነው $35,000 ትጠየቃለህ። ስለዚህ 30 ብር ከፍለ ኢንሹራንስ ብገባ ይሻላል። ምን እንደሚፈጠር አታውቀውም። አብዛኞቹ ግን አልገባም ይላሉ። አንድ 50% ይገባል ኢንሹራንስ ከፍለ 30 ብር ይከፍላል። አብዛኞቹ ግን እንትን አይሉ። አብዛኞቹ ሳይሆን በቃ ይለያያል። አንዳንዱ ይከፍላል፣ አንዳንዱ አይገባም። ዝም ብሎ ሪስክ ያደርጋል። እኔም ስልክ እንትን ስጠቀም አብዛኛው ጊዜ ኢንሹራንስ ገብቼ አላውቅም። አሁን ነው ኢንሹራንስ መግባት እንዳለብኝ ያወቅኩት። ብዙ ጊዜ ግን ስልኬ ይጠፋ ነበር። 400 ብር 300 ብር ስልኬ ገዛው። የ10 ብር ኢንሹራንስ ቦርድ መግባት ፈልጋለሁ ሲሉኝ ኧረ አይቀር ነው ማለት ቢሌ ላይ ደግሞ ሌላ ቢል ጨምር እያልኩ አንደኛው አዲስ። ምክንያቱም በየወሩ 10 ብር እነሱ እንትን ሊሉ ነው። በአመቱ እንኳን ብትለው 100 ብር ብቻ ነው 100 ብር ይወስዱባል ማለት ነው። አመቱ ከጣልከው ኢንሹራንስ ብገባ ይሻላል። ምክንያቱም ስልኩ 400 ብር ስልክ ከሆነ በአመት ከጣልከው 100 ብር ብቻ ነው ኢንሹራንስ የከፈልከው ማለት ነው። ስለዚህ ይሰጥ ስለሚችል መግባቱ አሪፍ ነው ኢንሹራንስ። ግን ብዙ አመት ግን እኔ አልገባውም። ነው የምላችሁ ነበር ኢንሹራንስ ሲጠይቁኝ ነው የምላችሁ። ያን እኔ እንትንም ነበረኝ የሥራ ቦታም ጫማ ቤት ሰራ ወደ 180 ብር ይቆረጥብኝ ነበር ለሄልዝ ኢንሹራንስ። ኢንሹራንስ እኮ በወር በጣም ነበር ብዙ ሲወስዱ የነበረው። ወደ 70 ብር ሳልከፍል አልቀርም። በቼኬ ላይ በየ15 ቀኑ ቼክ ላይ 35 ብር ተቆርጦብኛል። የስልክ ቢል ማለት ነው። ለስልክ የምከፍለውን ያህል ድጋሚ ለኢንሹራንስ ከፍል ነበር። 2010 5 አመት አስከፍለውኛል። ከ2009 እስከ 2015 ድረስ 6 አመት ከፍያለሁ ኢንሹራንስ። አይገርምም? እዚህ ሀገር ምንም አልተጠቀምኩበትም። አንዴ ብቻ አይኔን ለመረመር ሄጄ አይኔን ቼክ ተደርጌያለሁ። እሱን ከፍያለሁ መሰለኝ። ራሱ ኢንሹራንሱም የከፈሉልኝም አይመስልኝም ለአይኔ ራሱ። በቃ እግዚአብሔር ይመስገን። አሁን ግን በነፃ በቃ እንትን ስራም ካቆምኩኝ በኋላ ውጪ ከወጣ በኋላ ቨርጂኒያ ስቴት በነፃ ሁሉ እንደሚሰጥ አላውቅም ነበር። ማሰራ ምንም ገቢ ከሌለ ራሱ ሜዲኬድ የሚባል አለ እዚህ ሀገር። በቃ በነፃ ከበር ያደርግልሃል። 2 ጊዜ ሆስፒታል እንትን ስታመም እንደውም የተጠቀምኩት በነፃ የመነፃውን ነው የሜዲኬድን ነው። 6 አመት ሙሉ ስራ እየሰራው ያኔ ምንም ነገር ሳልጠቀም በዝም ብዬ ከፍዬ አስበው 70 ብር እንኳን ብከፍል በወር በአመት 700 ብር 800 ብር ከፍያለሁ ለኢንሹራንስ ብቻ። 800 ለ6 አመት እንግዲህ ማለት ምን ማለት ነው? አሁን እንግዲህ ካሱኝ። አሁን እየተካስኩኝ ነው። በእርግጥ
800 በ6 ሲባዛ በ6 ወደ $5000 ከፍያለሁ ማለት ነው በ6 አመት ውስጥ። አንድ ዩዝድ መኪና ይገዛል እኮ ማለት ነው። አንድ የሆነች 200 ማይሌጅ አንድ ሁለት ቶዮታ ሃይላንደር አሁን የኛ 5000 ነው። አንድ በቃ 200 ማይሌጅ የደረሰች መኪና ራሱ ይገዛ ነበር ማለት ነው ያ። ኤኒዌይ ምን ነበር እያወራው የነበረው? እና ይሄ አሪፍ ሰፈር ነው፣ ሞቅ ያለ ነው። ይሄ አሁን አሌክዛንድሪያ ነው የሚባለው። ኦልድ ታውን ሳይሆን አሌክዛንድሪያ ነው። ኦልድ ታውን ሳይሆን አሌክዛንድሪያ ነው። እና ደስ ይላል። በዚህ ሀገር አሪፍ ነው። መኪና ከነዳ ከሰራ ጥሩ ገቢ ካለ ምን ካለ በቃ አየሩን ትቋቋመዋለህ። ቤት ውስጥ ደግሞ አየር ስለሚሞቅ መውጣት አይጠበቅብህም። መኪና ኬስ ያለው በቃ አሪፍ ገቢ ካለ በጣም አሪፍ ነው። እዚህ ሀገር ከተማርክ ምን ካልክ በተለይ እንዲህ ማያደክም ስራ ምናምን ጉልበት የማይበዘብዝ ጉልበት የማይበዘብዝ ስራ የምትሰራ ከሆነ እንደዚህ ራሱ ኡበር የምትሰራ ከሆነ አሁን ይሄ ዘንጦ ነው እንትን የሚለው 12 አመት ነው የቆየው። በቃ ኡበሩን እየሰራ ይኖራል ማለት ነው። አላገባም ምን አላለ ያገባል ወደፊት። ደስ ይላል። በጣም ቅዝቃዜ እንደዚህ አይትላንታውን ቅዝቃዜ አስበው ኔጌቲቭ 2 ደርሶ ነበር። ውጪ መውጣት አትችልም፣ ግን ቤት ትሆናለህ። በቃ ውጪ የማያሰራ ስራ የምትሰራ ከሆነ አሪፍ ነው። ለምሳሌ ኮንስትራክሽን ምናምን የኮንስትራክሽን ስራ አሁን ውጪ የምትሰራው ስራ ነው። ስለዚህ ውጪ እንትኑ መቋቋም አለበት ቅዝቃዜው። ውጪ የማያሰራ ስራ የምትሰራ ከሆነ በጣም አሪፍ ነው። ጥሩ ገቢ ካለ ትዳር ካለ ምን ካለ ሁለት ገቢ ካለክ ሁለት ገቢ አሁን ትዳር ካለ ጆይንት አካውንት ይኖራል። ትዳር ካለ ምን ካለ በቃ ትኖራለህ ዘንጠህ ያገለገልክ እያመለክ እግዚአብሔርን እያመሰገንክ ይሄን የመሰለ ከተማ እንግዲህ አስበው እንግዲህ ይሄ አሁን ጆርጅ እንትን ይባላል ኪንግ ስትሪት የሚባለው ይሄ ነው የታወቀ ነው። ይሄ ኪንግ ስትሪት ነው። Where we go? What's the address? Is it a Fillmore or Fillmore? Yeah. Oh, okay, just want to make sure because we go in a church, so I don't know if they put a church address or their home address. እና በቃ እነሱ ቤት ነው የምንሄደው። ለማንኛውም በዚህ በኩል ስላልመጣን በኪንግ ስትሪት እንዴት ቤት በሌላ ቦታ ነው የመጣው። ይሄ ደግሞ ስለዚህ ይሄ ኪንግ ስትሪት ይባላል። ይኸውልህ የታወቀ ኪንግ ስትሪት የሚባለው ይሄ እንትኑ ነው። ይሄ የምታየው ታወር እዚህ ጋር የሚታይ ኪንግ ስትሪት ይባላል። ለማንኛውም የታወቀ እንትን ነው። ኪንግ መሰለኝ፣ እርግጠኛ ካልተሳሳትኩኝ ኪንግ መሰለኝ ወይም ተሳስቻለሁ መሰለኝ። ምክንያቱም በኪንግ ጋር አልፈም። ይሄ የታወቀ ነው እንግዲህ ቨርጂኒያ ውስጥ ዱክ ስትሪት ሲባል በጣም የታወቀ ነው። ብዙ አበሾች ምናምን የሚያልፉበት መንገድ ነው። ዱክ ስትሪት ይባላል። ያው የምንሄደው ዱክ ስትሪት ነው። በቃ ዱክ ላይ እንገናኝ ምናምን ሲሉ ትሰማለህ። ዱክ ስትሪት ትላንት የነበርንበት ቦታ እንትን ይባላል። ምንድነው ስሙ? ትላንት ምሳ የበላንበት ቤት በጣም ብዙ ሰው ነው ያለው። ብዙ አበሾች የምትተዋወቅበት ቤት እዛ ነው። 100 ሰው ያስተናግዳል እና በጣም ሞልቶ ነበር ቤቱ። 2 ሰዓት ላይ 2 ሰዓት ላይ ሞልቶ ነበር። ምንድነው ስሙ? የስጋ ስም ነው፣ የጥሬ ስጋ ስም ነው ቤቱ ራሱ ስሙ። ሬስቶራንቱ ስም በጥሬ ስጋ ስም ነው የተሰየመው። ብሩንዶ ይባላል። እኔ ብሩንዶ የስጋ መስቂያው ይመስለኝ ነበር። አስተናጋጇን ስጠይቃት የጥሬ ስጋ አይነት ነው አለች። ብሩንዶ ምግብ ቤት ይባላል። ብሩንዶ ሬስቶራንት ቨርጂኒያ ውስጥ የሚገኝ ነው። በጣም በየቀኑ ሁሌ ቢዚ ናቸው። ቀን ላይ ብትመጣ ቢዚ ነው ቤቱ፣ ፓክ ነው ሁሌ። ወደ ማታ ገደማ ብትሄድም ፓክ ነው። በተለይ ቅዳሜና እሑድ ሰው በቃ ተሰባስቦ ዘመድ አዝማድ ምናምን በቃ ይበላል፣ ይጠጣል፣ ይጫወታል እና ደስ ይላል። ይሄ በቃ የታወቀ ነው። በቃ አንዳንድ ነገር እንድታጠና ብዬ ነው እና ኢንጆይ እንድታረግ። በቃ ይሄ ዱክ ስትሪት ይባላል። ይሄ በጣም የታወቀ መንገድ ነው። ዱክ እኔም ድሮም አውቀዋለሁ። ዱክ ሲወራ አውቀዋለሁ። ብዙ ጊዜ ባልጠቀምበት በጣም በወሬ አውቀው ነበር ድሮ ከደቹ ጋር ምናምን ብያለሁ። ራሱ ወደዚህ ወደ ዱክ ሲባል ሰማ ነበር። አይ ቲንክ አንድ ሁለቴም መጥተናል። ዱክ የሆነ መዝናኛ ቤት ሄደን ነበር ከነዚህ ጋር መሰለኝ። ዱክ ላይ የሆነ ቤት ነበር፣ የሆነ መሸታ ቤት ነገር ለነገሩ ሺሻ ምናምን ነገር ነው ያላቸው፣ ምግብም አላቸው። ያን ጊዜ እኛ የምንሄደው ያው እንደዚህ አይነት ቤት ያለው ቤት ነው እንጂ ዝም ብሎ ምግብ ወይ ልንጠጣ ወይ እንትን ልንል ነበር ያኔ የምንሄደው። ያኔ ዛሬ 10 ዓመት 10 ምናምን ማለት ነው። ይሄ እዚህ ጋር የምታየው 7-11ም በቃ አሜሪካ ነገር በየሰፈሩ የምታየው ግሮሰሪ አንዱ 7-11 ሱቅ በለው በቃ የነ ሸምሱ ሱቅ እንደምትለው ሁሉ በጣም እንትን ነው። በየሰፈሩ አታጣውም 7-11።
ይሄ ደግሞ በቃ የታወቀ አሜሪካ ነገሮች ጃይንት ታይዋለህ እዛ ጋር ጃይንት የሚለው ጃይንት አሁን በቃ የታወቀ ግሮሰሪ ነው። ፉድ ስታምፕ ይቀበላሉ። የኔ ፉድ ስታምፕ ሁሉ ይቀበላሉ። ጃይንት የኔን ፉድ ስታምፕ ይቀበላሉ። 7-11 የኔን ፉድ ስታምፕ ይቀበላሉ። ፉድ ስታምፕ የማይቀበሉ ግሮሰሪዎች አሉ። አሁን እኛ ሰፈር ያለው ግሮሰሪ ጋዝ ስቴሽን ጋዝ ማደያ ፉድ ስታምፕን አይቀበልም። አንዳንዶች አይንቀበልም ይላሉ። ግን አብዛኛው ራሱ ይለጥፉታል፣ በሩ ላይ ይለጥፉታል ራሱ ፉድ ስታምፕ እንቀበላለን የሚል። ይሄ ደግሞ የወላ አፖስቶሊክ ቸርች ነው። እዚህ ጋር ቸርች ነው። የአፖስቶሊክ ቸርች ነው። ሁሌ ነው የማየው። ይሄ ቤቶች ነው ኦልሞስት እየደረሰ ነው። 2 ማይል ነው የቀረው። እና አብዛኞቹ የአሜሪካ ግሮሰሪዎች ፉድ ስታምፕ ይቀበላሉ። ግዴታቸው ነው መቀበል። ፉድ ስታምፕ ማለት ያው የተሰጠኝ ማለት ነው። ኢቢቲ ያልኩ ኢቢቲ ካርዱ በቃ ኢቢቲ ካርዱ ነው የምትጠቀመው ለምግብ ብቻ ነው። እስከ $300 ይሰጣል በወር ማለት ነው። ለምግብ ነው ኢንቨስትመንት የምታደርጉበት። አስቤዛ መግዣ ነው። ማንኛውም አስቤዛ መግዛት ትችላለህ። የማይፈቀደው የበሰለ ምግብ ብቻ ነው። የበሰለ ምግቡን እዛ ግሮሰሪ ውስጥ የሚሰሩ ምግቦች አሉ እንዳያረ ወይ ከምግብ ቤት ሄደ የበሰለ ምግብ ልትገዛ ልትጠቀም አትችልም። ራስ ገዝተህ እንድታበስል ነው የሚያስገድደው የሚፈልጉት እነሱ። ሁለተኛ አትችለውም፣ ወጪው ነው። ከምግብ ቤት የበሰለ የምትገዛ ከሆነ ዋጋውም ይጨምራል። አንድ ጥብስ ልግዛ ብትል ለምሳሌ $15 ነው፣ $15 ነው። ስለዚህ በቀን 2 እንኳን የምትበላ በአንዴ $30 ወጣ ማለት ነው። ስለዚህ 30 በወር ወደ 900 ልታወጣ ማለት ነው። እንደዛ ከሆነ ስለዚህ የበሰለው ይወደዳል። 300 ስለሆነ ሊሚቱ በቀን $10 ብቻ ነው የሚፈቀደው ማለት ነው። 2 እንኳን ብትበላ $5 ማለት ነው። ስለዚህ 3 ቦታ እንኳን ብትከፍሉ 3 ብር ማለት ነው ለእያንዳንዱ ምግብ። ስለዚህ በ3 ብር ከገዛ በደንብ አስቤዛ ከግሮሰሪ ከገዛ በደንብ ይበቃል። በደንብ የፈለከው ስጋ ብትል፣ እንቁላል ብትል፣ ዶሮ ብትል፣ ወተት ብትል፣ ፍራፍሬና አትክልት ብትል በቃ ማትገዛው ነገር የለም። በቃ ሚኪ እየደወለልኝ ነው። በቃ የቀረውን እየደረስኩኝ ነው። በቃ ይሄን ይመስላል። አጫውታለሁ ሌላ ጊዜ ደግሞ። ቻው